በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 23 ድረስ እንዲህ ይላል። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ነው። ትርጓሜውም እግዚአብሔር ከኛ ጋር ነው ይላል። ስለ ገና በዓል ስናስብ በተለይ የቤተ ክርስቲያን ታሪክ እንደሚናገረው የገና በዓል በዋናነት በታኅሳስ ወር ታኅሳስ 25 ላይ የኢየሱስ ክርስቶስ ልደትን የሚከበርበት ዓመታዊ በዓል እንደሆነ እንዲያውም ደግሞ በክርስቲያኖችም ሆነ በክርስቲያን ባልሆኑ ሰዎች ዘንድ ሃይማኖታዊ ስነስርዓትና ከዓለም ከቤተሰብ ጋር የተያያዘን ወጎች ጋር በማዋሃድ ወደ ዓለም አቀፍ የባህልነት የንግድ ክስተትን እንደለወጠ እንመለከታለን። እና ጅማሬውን ስንመለከት እንግዲህ ስለ ገና ጉዳይ ስናነሳ የጌታችን የኢየሱስ ክርስቶስን የልደትን ጉዳይ አንስተን ስንነጋገር የኢየሱስ ክርስቶስ የተወለደበት ትክክለኛ ቀን በመጽሐፍ ቅዱስ ውስጥ የተጠቀሰ ነገር የለም። መጽሐፍ ቅዱስ እንዲህ በዚህ ቀን በዚህ ጊዜ ተወልዷል ብሎ የሚለን ነገር የለም። ነገር ግን የጥንት ክርስቲያኖች መጀመሪያ ላይ በዋናነት በበዓላቸውን በፋሲካ ላይ እንዳተኮሩ መጽሐፍ ቅዱስ በደንብ ግልጽ አድርጎ ይናገራል። እዛ የገና በዓልን በይፋ የተጀመረው በአራተኛው ክፍለ ዘመን ነው። የቤተ ክርስቲያን ታሪክ እንደሚያስረዳው በአራተኛው ክፍለ ዘመን ላይ እንደተጀመረ ይናገራል። እንግዲህ ወደዚህ ወደ ኋላ ተመልሰን ስንመጣ ወደ ኢሳይያስ መጽሐፍ ስንመጣ ጌታችን ክርስቶስ እንደሚመጣ ተናግሯል። ብዙ ነቢያቶችም በብሉይ ኪዳን ውስጥ ስለ ክርስቶስ ኢየሱስ መምጣት ጉዳይ ይናገራሉ። እንግዲህ የቀን ምርጫ በተለይ ደግሞ በአራተኛው ክፍለ ዘመን መጀመሪያ ላይ በሮም የሚገኙ የቤተ ክርስቲያን ባለስልጣናት ታኅሳስ 25ን ለልደት በዓል መርጠው እንዳስቀመጡ እንመለከታለን። እንግዲህ ይሄ የሮም ቤተ ክርስቲያን የካቶሊክ ቤተ ክርስቲያን ሳይሆን በሮም የነበረችው ቤተ ክርስቲያን የጥንቷ ቤተ ክርስቲያን ማለት ነው። ይህንን እንዳስቀመጡ መጽሐፍ ቅዱስ ይነግረናል። የቤተ ክርስቲያን ታሪክ ይነግረናል። መጽሐፍ ቅዱስ እንኳ ይህንን ባይነግረን የቤተ ክርስቲያን ታሪክ ይህንን ነገር ይናገራል። ይህ ቀን እንግዲህ ስንመለከተው እንደ ሮማን ሳተርኒሊያ የግብዣና የስጦታ በዓል እንዲሁም ደግሞ የጀርመን ደግሞ ዩል ክብረ በዓል ካሉ ነባር የአረማውያን የክረምት በዓላት ጋር እየተጣጣመ ነው። ታሪክ የሚናገረው ቤተክርስቲያን የሚያስረዳው ነገር ይህን ነው። በሮም ገኖ የነበረ የግብዣና የስጦታ በዓል ሳተርናሊያ ተብሎ የሚጠራ ሲሆን እንደገናም ደግሞ በጀርመን ደግሞ ዩል የተባለ ክብረ በዓል ነበራቸው። እንግዲህ ይህንን የክርስቶስ የኢየሱስን ልደት ክሪስማስ ብለን የምንለው እና በዓል ብለን የምንለውን ከነዚህ ከአረማውያን በዓል ጋር አብረው አንድ ላይ ከነሱ እንዳንዱ አድርገው የሚያመልኩ አሉ። ከነሱ እንዳንዱ አድርገው የሚያምኑ አሉ። ከነዚህ በዓላት የተለየ እንዳልሆነ ብለው የሚያስቡ አሉ። ከዚህ በዓል ጋር ግንኙነት እንደዚህ ብለው የሚናገሩ ሰዎች አሉ። ነገር ግን የእስራኤል አምላክ የእግዚአብሔር ቃል ደግሞ ለየት ባለ አይነት ሁኔታ ቅድም እንዳነበብኩላችሁ ያስረዳናል። በተለይ ደግሞ የቤተ ክርስቲያን መሪዎች እነዚህን ታዋቂ ወጎችን ለመቀበልና ለመምረጥ ክርስቲያኖች ከነዚህ ከበዓላት ጋር አንዱ እንዳልሆነ እንዲያምኑ ወደ መጽሐፍ ቅዱስ
ትክክለኛው ታሪክ ቅዱሳኖችን ይመራሉ እና የጌታችን የኢየሱስ ክርስቶስ ልደት በዓል በተለይ በሉቃስና በማቴዎስ ወንጌሎች ላይ በደንብ ፍንትጉ ተደርጎ ተዘግቧል። ማርያም እና ዮሴፍ ለሮማውያን የሕዝብ ቆጠራ ወደ ቤተልሔም ሲጓዙ እንደነበረ ይገልጻል። እዚያም ደግሞ ኢየሱስ በጋጣ ውስጥ እንደተወለደና በግርግም ተኝቶ እንደነበረ መጽሐፍ ቅዱስ በደንብ አድርጎ አስረግጦ ይነግረናል። መላእክትም መወለዱን ለእረኞች እንዳሳወቁ በኋላም ደግሞ ከምስራቅ የመጡት ሰብአ ሰገል ሦስቱ ጠቢባን የወርቅ የዕጣንና የከርቤ ስጦታ ይዘው ኮከቡን ተከትለው እንደመጡ ልክ መጽሐፍ ቅዱስ በደንብ አድርጎ ይህንን አስረግጦ ይነግረናል። እንግዲህ ታሪካዊውን ሂደት ስንመለከት ባለፉት 100 ዘመናት የገና በዓል በተለያዩ መንገዶች ይከበራል። ከመካከለኛው ዘመን ጀምሮ እስከ ይበልጥ እስካሁን እስካለንበት ዘመን ድረስ ያለውን ይህንን በዓል ያከብሩታል። በ17ኛው ክፍለ ዘመን እንግዲህ ቤተክርስቲያን ታሪክ እንደሚያስረዳ ማለት ነው በዓሉ በእንግሊዝ ቅኝ ግዛት በነበሩ በአሜሪካ እንዲሁም ደግሞ በሌሎች አረማውያን በእነሱ መካከል ይህ ይደረግ የነበረ በዓል እንደሆነ በ19ኛው ክፍለ ዘመን ደግሞ እንደገና ታድሶ ዛሬ በቤተሰብ ላይ ያተኮረ በዓል ሆኖ እንደተለወጠ እንደ ቻርልስ ዲክሰን እና ዋሽንግተን ኢርቪንግ ባሉ ጸሐፊዎች ከፍተኛ ተጽዕኖ እንዳሳደረ እንመለከታለን እና በተለይ ደግሞ በዚህ በ19ኛው ክፍለ ዘመን ላይ በተነሱ የእግዚአብሔር ቃል ሰባኪዎች በደንብ ትርጉሙ ምን እንደሆነ እየተገለጠ ለክርስቲያኖች ስለተነገረና ትምህርቱንም ስለወሰዱ የዚህ የገና በዓል በተለየ በዓለም ዙሪያ እየተከበረ እስካሁን ድረስ ደርሷል። እርግጥም ጌታችን የኢየሱስ ክርስቶስ ልደት የተለየ በዓል ሊሆን ይገባዋል። በእርግጥ ጌታችን ኢየሱስ ክርስቶስ ውስጥ ያለ ይሄ በመስቀል ላይ በርቃኑን ተሰቅሎ ዓለምን የዋጀው ጌታ እሱ ልደቱ ሊከበርለት ይገባል። በትክክል ነው። ምክንያቱም ጌታችን ኢየሱስ ክርስቶስ የሁላችንም ተስፋ ስለሆነ ነው። ምንድን ነው እስቲ ከዚህ ከገና በዓል እንግዲህ የምንረዳው ጌታችን ኢየሱስ ክርስቶስ የተወለደበት ጊዜ የተወለደበት ቀን ነው ብለን ታሪኩን አንስተን የቤተ ክርስቲያን ታሪክም እንዲህ ያለው ብለን ያልነውን ነገር ስናነሳ በዚህ በሕይወቱ ውስጥ ግን ምን ትምህርት እናገኛለን? ከክሪስማስ ውስጥ ከዚህ ከገና በዓል ተብሎ ከሚባለው ነገር ምንድን ነው የምናገኘው ትምህርት የሚለውን ነገር ደግሞ ላይ ማተኮር አስፈላጊ ነው። በእነዚህ መካከል እንግዲህ ለክርስቲያኖች የገና ዋና ትምህርት እግዚአብሔር በኢየሱስ ክርስቶስ መልክ ሰው ሆኖ በሰዎች መካከል ለመኖርና መጨረሻም ለሰው ልጆች ኃጢአት ያደረገውን ስርየት እሱን ቁልፍ ዋናና ማዕከል አድርጎ የተነሳ እንደሆነ እንመለከታለንና ምን ነገሮች አሉት? በዚህ ውስጥ ያሉት ቁልፍ መንፈሳዊ መልእክቶች ምንድን ነው? በዚህ በዓል ውስጥ ያለው አንደኛው ነገር ልናየው የሚገባው ተስፋና ደስታ ነው። ለእረኞች የተሰጠው የመላእክቱ መልእክት ለሕዝብ ሁሉ የሚሆን ታላቅ ደስታ የሚል ነው። ይህም ለተጋረጠው ዓለም ተስፋን የሚያመጣና በኃጢአት ውስጥ ለተጨማለቀው ዓለም መፍትሄ የሚያመጣ ተስፋ የሚሆን እንዲህ ተብሎ እንደተጻፈ እግዚአብሔር አማኑኤል እግዚአብሔር ከኛ ጋር ኢየሱስ ክርስቶስ እንዲህ ተብሎ እንደተጠራ እግዚአብሔር ከኛ ጋር ማለት ጌታችን ኢየሱስ ክርስቶስ መወለዱን በጋጣና በግርግም የተወለደ እንደሆነ ከዚያም ደግሞ ለሰዎች ልጆች ኃጢአት ስል በመስቀል ላይ መሰቀሉን ስንመለከት በዚህ በስቅላቱ ውስጥ በዚህ በቤዛነቱ ውስጥ ተስፋንና ደስታን እናገኛለን። ሁለተኛው ሌላው ፍቅርና ልግስና ነው። ስጦታ መስጠት የተመሰረተው እግዚአብሔር የልጁን ስጦታ ለዓለም በመስጠትና ሰብአ ሰገል ለሕፃኑ ኢየሱስ ስጦታዎችን በማቅረብ ላይ ይህም ለሌሎች በተለይም ለደካሞች የበጎ አድራጎት የርኅራኄ እና የልግስና መንፈስን ያሳያል። ስለ ስጦታ ስናስብ ጌታችን ኢየሱስ ክርስቶስ ሕይወቱን የሰጠ አምላክ ነው። ከምንም በላይ አሁን ሰዎች ብዙ ነገር አደረግን፣ እንዲህና እንዲህ አደረግን፣ እንዲህና እንዲያ ለሰዎች አደረግን ብለው ይላሉ። ሰው ለሰው ከሚያደርገው ሁሉ በላይ የሆነ ነገር ግን ጌታችን ኢየሱስ ክርስቶስ ሕይወቱን ሰጥቶ ነው የዋጀን። ስለዚህ በዚህ ውስጥ የምንመለከተው ፍቅርና ልግስናን ከእግዚአብሔር አብ እናያለን።
ፍቅርና ልግስና በሱ ውስጥ ስላለ ነው ይሄንን አንድያ ልጁን ለእኔና ለእናንተ እየሰጠን። ሌላው ሶስተኛው ሰላምና እርቅን በዚህ ውስጥ እንመለከታለን። ገና ክርስቶስ የሚመጣውን የሰላም መልእክት ያጎላል። ይህም ደግሞ የሰው ልጅ ከእግዚአብሔር ጋር እንዲታረቅና በሰዎች መካከል በጎ ፈቃድ እንዲዳብር መንገድ የሚጠርግ ነው። መጽሐፍ ቅዱስ የሚነግረን ነገር ይህን ነው። ክርስቶስ ኢየሱስ የዓለም ብርሃን ሆኖ ነው የመጣው። ጌታችን ኢየሱስ ክርስቶስ ወደዚህ ወደ ምድር መጥቶ በቤዛነቱ እኛን ከዋጀን በኋላ ያለውን ነገር ስንመለከት አስደናቂው ነገር በዚያ ውስጥ ሰላምን እንመለከታለን። በዚያ ውስጥ እርቅን እንመለከታለን። ሰው ከእግዚአብሔር ጋር ተለይቶ የነበረበት ዘመን ነገር ግን በልጁ በኢየሱስ ክርስቶስ የመታረቅ ዘመን እንዲመጣ፣ የእርቅ ዘመን እንዲሆን፣ የሰላም ዘመን እንዲሆን ጌታችን ኢየሱስ ክርስቶስ መጥቷል። ዛሬም አንድ ነገር እጠይቃችኋለሁ። ይህን መልእክት የምትሰሙ ሰዎች ተስፋና ደስታ ከእግዚአብሔር ዘንድ እንደተላከላችሁ ታውቃላችሁ? ፍቅርና ልግስና በእግዚአብሔር ዘንድ እንደተገለጠላችሁ ታውቃላችሁ? ሰላምና እርቅ በክርስቶስ ኢየሱስ መስዋዕትነት የተገኙ እንደሆነ ታውቃላችሁ? ወገኖቼ ይህን መልእክት የምትሰሙ ሴት ባሪያዎች፣ ወንድ ባሪያዎች፣ በዓለም ዙሪያ ያላችሁ ጌታችን ኢየሱስ ክርስቶስ ተስፋና ደስታ፣ ፍቅርና ልግስና፣ ሰላምና እርቅ እንዲሆን ልጁን እንደላከ እንድታምኑ ጸልያለሁ። የናዝሬቱ ኢየሱስ የጌቶቹ ጌታ የኃያላን ኃያል አንተ ብርቱ ጌታ ስለሆንክ ስምህ ብሩክ ይሁን። እናመሰግንሃለን። መጥተህ ቤዛ ሆነህና መጥተህ እኛን ከኃጢአት እስራት ነፃ አውጥተህ የሰላም የፍቅር የክብር አምላክ እግዚአብሔር የፍቅርና የልግስና የሰላምና የእርቅ የክብር አምላክ ሆይ የተስፋና የደስታ ዘመን በእኛ ሕይወት ውስጥ እንዲንሰራፋ አድርጋ። ስለዚህ እናመሰግናለን፣ እናከብራለን። ሕይወትን ሰጥተህ ስለዋጀህ ትመጣለህ ደግሞ አንተን ማራናታ እያልን እንጠብቃለን። የናዝሬት ኢየሱስ የጌቶቹ ጌታ እንድትረዳን ጸልያለሁ። ሕዝብህን እንድትረዳ እግዚአብሔር የዘላለም አምላክ በማንኛውም እስራት ውስጥ ያሉ ይህን መልእክት የሚሰሙ ሁሉ ከእግዚአብሔር ዘንድ የተላከ ያን ጌታችን ኢየሱስ ክርስቶስ የሰላሙ ንጉሥ እንደመጣ ቤዛ እንደሆነ ያንን እንዲያስቡ በኢየሱስ ክርስቶስ አንተን ያላወቁ እንዲያውቁ በኢየሱስ ስም ጸልያለሁ። ከዚህ መልእክት የተነሳ ሕይወታቸው እንዲቀየር ጸልያለሁ። ተስፋችን ኢየሱስ አንተ ትመጣለህ። ስለ ሁሉ ክብር ለአንተ እናመሰግናለን፣ እናከብራለን። ስለሰጠን ስለዚህ ብሩክ ቀን ክብር ለአንተ። አንተ ገናና ነህ፣ አንተ ኃያል ነህ። ያለ የነበርክ የምትመጣ ጌታ እንጠብቃለን። ተስፋችን ኢየሱስ አሜን። የሆንከው የነገስታት ንጉሥ የጌቶች ጌታ ያለ የነበርክ የምትመጣ የምድር ነገስታት ሁሉ ገዢ የሆንክ ጌታ አንተ በደም ያጠብከን ጌታ የምትመጣው ተስፋችን የሞትና የሲኦል መክፈቻ ያለ ኢየሱስ በጌታ በኢየሱስ ክርስቶስ ስም አሁን እንጸልያለን። ተስፋችን እንድትመጣ እንጠብቃለን። ስለ ሁሉ ክብር ለአንተ እናከብራለን፣ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ